ዛሬ የቲክቶክ መንደርን አቧራ ባስነሳው የብዙዎችን ቀልብ በሰቀለው ታሪክ ላይ እንቆያለን። ዛሬ የምናወራው ስለ ድፍረት ነው። ዛሬ የምናወራው ስለ እናትነት ጽናትና ስለ ሴትነት ክብር ነው። ከፕሌን አልወርድም ካለችበት ንግግር ጀምሮ እስከ እስር ቤት ቅጥር ግቢ ድረስ የዘለቀው የናዮን ታሪክ ዛሬ በአዲስ መነጽር እንመለከተዋለን። ብዙዎች በእስር ቤት ውስጥ መውለዷን እንደ ውርደት ቆጥረውት ይሆናል። ነገር ግን እውነት እንነጋገር ከተባለ ናዮ ያንን ሁሉ መከራ ተቀብላ ብቸኝነትን ተጋፍጣ ያንን አንበሳ የሆነ ልጅ የታቀፈችው በክብር ነው። ናዮ በእስር ቤት ውስጥ በመውለዷ ዋጋው አልቀነሰም። ይልቁንም ያቺ ጠባብ ክፍል የጀግንነት አዳራሽ፣ ያ የብረት አልጋ ደግሞ የጽናት ማማ ሆኖላታል። ያንን ሁሉ ስቃይ አልፋ በዊልቸር ላይ ሆና ደጋፊ ባልነበረበት ሰዓት የወለደችው ልጅ እሱ የነገ ተስፋዋ ነው። ሴትነቷ ውበቷና ሞገሷ የጎላው ያኔ ነው፣ በሰው እጅ ሳይሆን በፈጣሪ ጥበቃ ስትታቀፍ። ግርም የሚለው ግን የቲክቶክ ዓለም ግብዝነት ነው። በትናንት ጭብጨባ ሲያጅቧት የነበሩ ዛሬ ግን እንደ ስህተት ቆጥረው ያገለሏት፣ ወደ ትላልቅ ድርጅቶች ያልጠሯትና ለብቻዋ እንድትገለል ያደረጓት ብዙዎች ናቸው። ነገ ግን እውነተኛ እናቶች፣ የወሊድ ጭንቀትና ዋጋ የሚያውቁ ሴቶች ዛሬም አይዞሽ ጀግናዋ እያሉ ናዩን ሊያጀግኗት ይገባል። በአራስነት ወራት በዛ አስቸጋሪ ወቅት የሚሰማውን የስነ ልቦና ስቃይ የሚያውቅ ሰው ዛሬ ለናዮ መከታ ከመሆን ወደ ኋላ አይልም። ናዮ ጀግና ናት፣ ገና ወጣት ናት፣ ህይወቷን ገና ጀመረች የሚለው አበረታሽ ቃል ዛሬ ለሷ የሞራል ስንቅ ነው። ዋጋው አልቀነሰም። ይልቁንም ብቻዋን የምታስፈራ ጀግና ሆናለች። የቲክቶክ መንደር ዝም ቢላትም የታሪክ መዝገብ ግን እንደ አንዲት እናትን በብቸኝነትና በጽናት ልጇን ስትታቀፍ መዝግቧታል። ዋጋው አልቀነሰም። ይልቁንም ብቻዋን የምታስፈራ ጀግና ሆናለች ናዮ። ወደ ሌላኛው የታሪኩ አስከፊ ገጽታ ስንገባ ደግሞ ልብን በሀዘን የሚሰብር ትዕይንት እናያለን። ዛሬ የምናወራው ስለ የሰው ልጅ ጭካኔ ነው። ዛሬ የምናወራው ስለ ክብረ ቢሶች ትዕቢት ነው። አስቡት፣ አንድ ሴት ህይወት እየፈጠረች ያለች እናት በአደባባይ ታጠቢ ትሸቻለሽ እየተባለች ክብሯ ሲገረፍ ማየት ምንኛ ያማል። ሴት ልጅ በአደባባይም በውስጥም በጨለማም በብርሃንም ትከበራለች። ሰውን ማክበር ትልቅነት ነው። ሴትን ማክበር ደግሞ የሰውነት መለኪያ ነው። ድህነት ውርደት አይደለም። ሆምለስ መሆን፣ መጠጊያ ማጣት፣ በሰው ሀገር ባዶ እጅን መቅረት ለህሊናው ንጹህ ለሆነ ሰው ኩራቱ ነው። በድህነት ውስጥ ሆኖ ራስን ማክበር፣ ጎዳና ላይም ቢሆን ለራስ ዋጋ መስጠት ከማንኛውም አልባስ የበለጠ ውርደት ይመጣል። የሚገርመው ግን የሰዎቹ ማንነት ነው። ለአመታት በሰው ህይወት ውስጥ ሲያላግጡ የነበሩ አራስን በዊልቸር ላይ ሆና ሲሳደቡ ገና ዓለም ምን እንደሆነች የማያውቀው ልጅ በሽተኛ እያሉ ሲያሳጡ የነበሩ እነዚያ የቃላት መርዝ የሚረጩ ሰዎች ዛሬ ይታሉ። ዛሬ ግን የሚታየው ተቀይሯል። ትናንት ሌላውን ሲያዋረዱ የነበሩ ዛሬ ጋቢ ለብሰው በየመድረኩ ሲያለቅሱ ማየት ግርምትን ይፈጥራል። ያ የትናንቱ አንበሳነት የት ሄደ? ያ ሌላውን ዝቅ የማያደርግ ጥማት ያለበት የት ጠፋ? እውነት ለመናገር እንባ ሁልጊዜ የንስሐ ምልክት አይደለም። አንዳንዴ እንባ የሽንፈት ጭንብል ነው። ትናንት አንዲትን አራስ እናት በዊልቸር ላይ ሆና በቃላት ጅራፍ ሲገርፏት የነበሩ ሰዎች ዛሬ የህዝብን ይቅርታ ለማግኘት የሚረጩት እንባ ለማን ነው? ለራሳቸው ዝና ወይስ ለተጎዳችው እናት? ክብር የሚገኘው በጋቢ ብዛት ወይንም በመድረክ ላይ በሚፈስ እንባ አይደለም። ክብር የሚገኘው ሰው በወደቀበት ሰዓት እጅን በመዘርጋት ነው። ናዮን ትችያለሽ ያሏት ሰዎች ዛሬ የራሳቸውን ህሊና ግማት አፍኗቸዋል። ህፃኑን በሽተኛ ያሉት ዛሬ በገዛ ቃላቶቻቸው ታማዋል። ውድ ተመልካቾቼ፣ ከናዮ የምንማረው አንድ ትልቅ እውነት አለ። ዓለም ዙሪያ ጥምጥም ናት። ዛሬ የረገከው ሰው ነገ የጽናት ማማ ላይ ሆኖ ታየዋለህ። ዛሬ ያሾፍክበት ነገ የተስፋ ብርሃን ሆኖ ይበራል።
ክቡራንና ክቡራን የቻናሌ ቤተሰቦች ዛሬ እዚህ የቲክቶክ መንደር ውስጥ የምናየው ትዕይንት ከሰው ተራ የወጣ የሆነ መጥቷል። በአሜሪካ ምድር እየተቀጠቀጡ በባዕድ ሀገር ተሸማቀውና ማንነታቸው ጠፍቶ እየኖሩ ለሌላ የሞራል ምክር ለመስጠት መሞከር ከምን የመነጨ ድፍረት ነው? ለራስ ክብር ሳይኖራቸው ለሌላ ክብር ሊሰጡ አይችሉም። በሰው ቁስል ላይ ጨው እየጨመሩ ሌላውን እያሳደዱና እያሳቀቁ ምክር አድማጭ ለመሆን መሞከር ታላቅ የሞራል ኪሳራ ነው። ዛሬ ግን አንዲት እናት አጥብቃ ጮኻለች። ከልጆቼ ላይ አይናችሁን አንሱ የሚለው የናዮ ጥሪ ዛሬ ለሁላችንም ጠንካራ ምላሽ ሆኖ ቀርቧል። ይህ ጥሪ የአንዲት እስረኛ ድምፅ አይደለም። ይህ ጥሪ የአንበሳና ጩኸት ነው። ልጆች ንጹህ ናቸው። ልጆች የሰማይ መላእክት ናቸው። ልጆች የእናንተ የፖለቲካ ንትርክ የእናንተ የቲክቶክ ጦርነትና የቪው ማሳደጃ ሰለባ መሆን የለባቸውም። የአዋቂዎች ክፋት ህፃናት ላይ ሲያርፍ ዓለም በጨለማ ትዋጣለች። አንድን ህፃን ልጅ በሽተኛ ብሎ መሳደብ የህሊና ድህነት እንጂ ሌላ ምን ሊባል ይችላል? እነዚያ በሰው ህይወት ላይ ሲያላግጡ የነበሩ ዛሬ ግን የሰላም ሰባኪ ለመምሰል የሚሞክሩ ሰዎች አንድ ነገር ሊረዱ ይገባል። ታሪክ አይረሳም። ኢንተርኔት አሻራውን አያጠፋም። በዊልቸር ላይ የነበረችን እናት ስታሳድዱና ስታስለቅሱ የነበራችሁበትን ወቅት በደማቅ ቀለም ተጽፏል። ዛሬ ናዮ በእግሮቿ ቆማለች። ዛሬ ልጇን ታቅፋለች። ጥንካሬ የሚለካው በደረሰባት ስድብ ሳይሆን ያንን ሁሉ መከራ አልፋ ልጇን ለመጠበቅ ባሳየችው እናትነት ነው። ሴት ልጅን መናቅ እናትነትን ማቃለል፣ ትውልድን መግደል ነው። ናዮ ገና ወጣት ናት። ህይወቷን ገና አልጀመረችም። ትናንት በእስር ቤት ውስጥ የነበረው ጨለማ ዛሬ ለብርሃን መሰረት ሆኗታል። ዛሬ ላንቺ የምንለው አንድ ነገር ብቻ ነው። አይዞሽ ጀግናዋ፣ ልጆችሽ የነጋ ተስፋዎችሽ ናቸው። ክፉዎች ይጮሃሉ፣ እውነት ግን ዝም ብላ ትጓዛለች። የሰው ልጅ ጭብጨባ ቢጎልብሽም የፈጣሪ ጥበቃ ግን አልተለየሽም። ክብር ለእናቶች፣ ክብር ለጽኑ ሴቶች። ውድ ቤተሰቦች፣ የዛሬው ዝግጅታችን የሚቋጨው በሚያስገርም ጸሎት ነው። ፈጣሪ እነዚያን ተቃዋሚዎች በሰው ህይወት ውስጥ መግባት አቁመው የራሳቸውን ቢዚ የሚሆኑበትን ስራ ይስጣቸው፣ ወይንም ትምህርት ቤት ገብተው ይማሩ፣ ከሰው ወሬ ይራቁ። በተለይ ደግሞ ለጠላቶቿ ሴቶች ፈጣሪ ጤነኛ እርግዝናንና የእናትነት ክብር ይስጣቸው። ምናልባት ያኔ የናዮ ስቃይና ጽናት ይገባቸው ይሆናል። ናዮ ሆይ ከላይሽ ላይ የተራገፈውን ከካቲ አንቺ አንበሳ ልጅ የወለድሽ ንግስት ነሽ። እናትነት ታሪክ ነው። ጽናት ደግሞ መጽሐፍ ነው። የዛሬው ዝግጅታችን በዚህ አበቃ። እናትነትን እናክብር፣ ሴትነትን እንቀንስ። ቸር ሰንብቱ።